ሰላም ሰላም፣ ዛሬ የምናየው አንድ የበቀል ፊልም ነው። እንዴት ልጁን ከ10 ዓመት በኋላ እንዳገኘና በዛ ውስጥ ያሳለፈውን ውጣ ውረድ የምናይበት ይሆናል። ከተመቻችሁ ላይክ እና ሰብስክራይብ በማድረግ ፊልሙን ይጀምራል። ልጁን ጡረታ የወጣ የቻይና ወታደር ነው። ከጊዜያት በፊት እዚሁ ፖሊስ ጣቢያ ልጁን ለመፈለግ የመጣ ሲሆን አሁንም በድጋሚ መጥቷል። ለመጨረሻ ጊዜም ቤተሰቦቹን ያያቸው መኪና ውስጥ ሲቃጠሉ ነበር። ይህን የሰማው መርማሪም በሚቀጥለው ሳምንት መጥቶ እንዲጠይቀው ይነግረዋል። ልጁም ወደ ቤቱ እየተመለሰ በነበረበት ጊዜ ለሹፌሩ በሚቀጥለው ሳምንት ፖሊሱ እንደቀጠረውና እንዲያስታውሰው ይነግረዋል። ሹፌሩም ይህንን ሲሰማ ላለፉት 10 ዓመታት ይህን ስታደርግ ነበር፣ ሁልጊዜ ለሳምንት ይቀጥሩሃል፣ ግን እስካሁን ምንም የተገኘ ነገር የለም። እኔ ፖሊስ ብሆን ኖሮ እዛ እንዳትደርስ ነበር የማደርግህ በማለት ይነግረዋል። በዚህ ሰዓትም ልጁ በቀኝ በኩል አንገቱ ላይ ንቅሳት እንዳለበት ይናገራል። እናም ተስፋ እንደማይቆርጥ ያስረዳዋል። በነጋታው ማግስትም ልጁን በጠዋት ወደ ስራ ለመሄድ ጠዋት ተነስቷል። የሚሰራው አነስተኛ ማርኬት ውስጥ ነው። ማርኬቱም ከከተማ ወጣ ያለ ቦታና ለስራ ቦታም ምቹ የሆነ ቦታ ነው። በስራ ቦታም ቲናም የተባለ ፖሊስ ማርሻልነት እንዲያስተምረው እየጠየቀው ነበር። በዚህ ሰዓትም ልጁን ሚስቱ መኪና ገዝታ በስጦታ የሰጠችውን ቀን እያስታወሰ ነበር። ሁሉም ነገር ቤተሰቡን ነው የሚያስታውሰው። በዚህ ጊዜም ከፍተኛ የመሬት መንቀጥቀጥ ይነሳል። እናም ሁሉም ሰው በጣም ይደናገጣል። በዚህ መሃልም ልጁን ከሀሳቡ ይነቃል። እናም ወደ ውጪ ምን እየተፈጠረ እንዳለ ለማወቅ ወደ ውጪ ይወጣል። በዚህ ጊዜም ፊልሙ 1 ሰዓት ወደ ኋላ ይመለስና ትዕይንቱ ይቀጥላል። በአንድ ቤት ውስጥም ወታደሮች አንዲት ሴትን እየጠበቋት ነው። ወታደሮቹም በጣም ከፍተኛ ችሎታና የተመረጡ ወታደሮች ናቸው። ነገር ግን አሸባሪዎቹ ልጅቷን መግደል ይፈልጋሉ። በዚህ መሃልም 3 ልጆች በመምጣት ከተማቸውን እንዲለቁላቸው እየተናገሩ ግርግር ይፈጥራሉ። ወታደሮቹ ግን ይሄ የተለመደ ነገር ስለነበር ብዙም ግድ አልሰጣቸውም። ነገር ግን በዛኑ ሰዓት አሸባሪዎቹ ደርሰው ተኩስ ይከፍታሉ። በዚህ ጊዜም ኪሚ የተባለችው ወታደር አንዲት ሕፃን ብቻዋን ስታያት እሷን ለማዳን ወደ እሷ ትሄዳለች። ነገር ግን ልክ ልጅቷ ጋር እንደደረሰች ትልቅ የማርሻል አርት ብቃት ያላት ሴት ኪሚን ቆራርጣ ትገላታለች። ቤት ውስጥ ያሉትን ወታደሮች ሳይቀር አንድ በአንድ እየተገደሉ ነው። የሚገርመው ነገር ግን በአሸባሪዎቹ እየተፈለገች የነበረችው ልጅ ከደቂቃዎች በፊት አምልጣ ወጥታለች። አሸባሪዎቹም ይህንን ሲረዱ አንዱን ወታደር በነፍስ ይዘው ጂያን ለተባለው አለቃቸው ጋር ይወስዱታል። ጂያንንም የምትጠብቀው ቅድም ኪሚን የገደለቻት ይንግታው ናት። ወታደሩም ልጅቷ የት እንደገባችና ወዴት እንደሄደች እንደማያውቅና ማምለጧን ይናገራል። በዚህ ጊዜም ዛኦጂ የተባለው የዚህ ቡድን አባል ስልክ እየተደወለለት እንደሆነ ይናገራል። ጂያንም ስልኩን አንስቶ ያዳምጣል። የደወለው ሰውም ልጅቷን ስትፈልጉ ስለምን ቻይናውያንን ትገላላችሁ? አንድም ቻይናዊ መገደል የለበትም ሲል ለጂያን እየጮኸ ይናገራል። እናም በ12 ሰዓታት ውስጥ ልጅቷን ፈልገው እንዲያመጧት ያዛቸዋል። በሌላ ትዕይንትም ታሪኩ ወደ ልጁን ይመለሳል። በስቶር ውስጥም ሊንዋን የተባለች አንዲት ሴት መጣለች። በዚህ ሰዓትም አንድ ቄስ የሆነ ትንሽ ልጅ ተጎድቷል በማለት ወደ ስቶር ውስጥ ይዘውት ይመጣሉ። ፖሊሶቹም ልጁ መተንፈስ እንዳቃተውና ሊሞት እንደሆነ ይረዳሉ። ነገር ግን ልጁ ሄዶ የልጁን ሆድ ይቀደዋል። እናም ልጁ መተንፈስን ይጀምራል። ነገር ግን የልጁን ስቶር አሸባሪዎች በዚያን ቅጽበት ከበውታል። ይህንን ተመልክተው ወደ ውጪ 3 ሰዎች ሲወጡ 2ቱ ይገደላሉ። ቻይናው ግን ተርፎ ወደ ውስጥ ይመለሳል። ጂያንም ሊንዋን እንደሚፈልግና ከነሱ ጋር ምንም ችግር እንደሌለበት እንዲሁም እሷን አሳልፎ የሰጠው ገንዘብ እንደሚሰጠው ይናገራል። ነገር ግን ይንግታው ለምን ሰዎችን እንለማመጣለን? ሁሉንም ገድለን ለምን እሷን ይዘን አንሄድም? በማለት ለጂያን ሐሳብ ታቀርባለች። ጂያንም ቅድም የተደወለውን ስልክ አንድም ቻይናዊ እንዳይሞት ተብሏል። በዚህም በኩል ደግሞ ሊንዋን ሁሉንም አደጋ ላይ መጣል አልፈለገችም። ለልጁንም ቀስ ብላ እጁ ላይ ቺፕ ታስቀምጥለትና ራሷን አሳልፋ ልትሰጥ ስትል ልጁን አስቀድሞ በሩን ይዘጋባታል።
ነገር ግን ጂያን ከዚህ በላይ መታገስ አልፈለግም። እናም ሩይ የተባለ አንድ ብረት ለበስ የሆነ ሰውን ወደ ውስጥ እንዲገባ ይልከዋል። በሌላ በኩል ደግሞ ልጁን እንደሚገቡ ቀደም ብሎ ስላሰበ ወጥመድ ያዘጋጃል። እናም አሸባሪዎቹ ወደ ውስጥ በሚገቡበት ሰዓት በወጥመዱ አማካኝነት ብዙዎቹ ይሞታሉ። ልጁን ደግሞ ታመመውን ሕፃንና ፖሊሶቹን ጨምሮ ወደ ሆነ ዋሻ ወስዷቸዋል። ምንም ነገር ቢፈጠር ወደ ኋላ እንዳይመለሱ በማስጠንቀቅ እሱ ለመፋለም ይመለሳል። ነገር ግን የሚፋለመው ሰው ሩይ ነው። እናም ከብዙ ድካም በኋላ ይገድለዋል። እናም ወደ ዋሻው ይመለሳል። ወዲያውኑ ነጂያንና ይንግታው ሲገቡ ሩይ ሞቶ ያገኙታል። በዚህም ይንግታው በጣም ታዝናለች። ምክንያቱም በልጅነቷ ሁሉም ሰው ሲንቃት መጥተው ያነሷት ጂያንና ሩይ ብቻ ነበሩ። እናም እንደ አባትሽ ቁጠሪኝ ብሎ ሲያሳድጋት ነበር። እናም በንዴት እና ልጁን ወደ ተደበቁበት ቦታ ትሮጣለች። ነገር ግን ጂያን ሊያስቆማት ቢሞክርም እዛው ጂያን ፊት በመደፋት እሱ ወደዛ እንዳይገባና ሁሉንም ነገር እነሱ እንደሚጨርሱት ያስረዳዋል። ከዚህም በመቀጠልም ልጁን ሰዎቹን ትንሽ ከወሰዳቸው በኋላ እንደሚከተሉት ስላወቀ ወደ ኋላ በመመለስ ለመፋለም ይመለሳል። ነገር ግን አሁን ላይ እነሱ የበቀል ስሜት ላይ ስለሆኑ በጣም በንዴት ይገጥሙታል። ነገር ግን ልጁን ለዓመታት ያካበተው ብዙ የማርሻል አርት ጥበብ ስላለው የቡድኑ መሪ የሆነችውን ይንግታውን ጭምር ሁሉንም ይገድላቸዋል። በዚህ ሰዓትም ይንግታው በእጇ ላይ ፈንጂ ቦምብ ይዛ ስለነበር ከእጇ ላይም እንደወደቀ ቦምቡ ይፈነዳል። ልጁንም ራሱን ይስታል። ወዲያውኑም እጁ ላይ የነበረችውን ሰዓትም መጮህ ስትጀምር ይነቃል። ዋሻ ውስጥ የነበሩትም ሰዎች ተጉዞ ለመክፈት እጅግ አዳጋች ወደ ሆነው በር ደርሰዋል። በዚህ በኩል ደግሞ ጂያን በጣም የሚወዳት ይንግታውን እንደሞተች ይነገረዋል። ወደና ልጁም ስንመለስ ሕፃኑን ይዞት የመጣው ቄስ ለነጂያን ሰዎች እየጸለየ እናገኛለን። በዚህ ምክንያትም አብሮት ያሉት ሰዎች በጣም በመናደድ ለምን ለነዛ ክፉዎች ለምን ጸልያለህ ሲሉ ይጠይቁታል። ቄሱም ልጆቹ በጣም ልጅ እንደሆኑ ይናገራል። ለ3 ዓመታት በፊትም ሰንበት እየጠበቁ ወደ ቤተክርስቲያን እየመጡ ዳቦ ይበሉ ነበር። እነሱም ዳቦ ለምጽዋት ስለመጣ ሳይከለክሉ እንደሚበሉና ከወራት በኋላ ደግሞ እንደ ሽታ ለብሰው እንደመጡና መብላት እንደፈለጉ ተረድቼ በዛውም እነሱን ወደፊት ሁኔታቸውና ከዚህ ነገር እንዲወጡ ሲጠይቃቸው እድላቸው እንደሆነ ይናገራሉ። ይህንን ለሰዎቹም ያስረዳል። ልጁን ደግሞ በዚህ መሃል ቤተሰቦቹ መኪና ውስጥ ሲቃጠሉ የነበረውን ጊዜ እያስታወሰ እያለ ሊዋን ከጎኑ ያገኛታል። በዚህ ጊዜም ሊዋን ተስፋ ስለቆረጠች ለልጁን ሁሉም ነገር ማብራራት ትጀምራለች። እና አንድ ወቅት የሆነ ድርጅት ተቀጥራ እንደነበርና ድርጅቱም ልጆችን እያሰለጠነ ለራሱ ዓላማ የሚያዘጋጅ ድርጅት እንደነበር፣ ነገር ግን እሷ የአይቲ ባለሙያ ስለነበረች በአንድ ወቅት ማንም ሰው እንዲያዩ የማይፈልገው መረጃ እንዳገኘች እና አሁን በእጇ ላይ የሚገኘው ፋይል በኤጂያ ውስጥ የሚሰሩትን ወንጀል የሚያጋልጥ ሲሆን እነሱ በዚህ ምክንያት ነው የሚፈልጓት። ይህንን ታስረዳዋለች። ሊዋን በልጁን በጣም ተማምናለች። እና ከዚህ ሰዓት ብዙ ሴቶች እና ህፃናት በዚህ ወንጀል ምክንያት እየተሰቃዩ ስለሆነ ይህንን ፋይል ይዞ እነሱን እንዲያጋልጣቸው ትለምነዋለች። ነገር ግን ልጁም የሱ ፍላጎት ሁሉም ሰው ከዚህ ህይወት በማስወጣት በኋላ እሷ በራሷ እንድታጋልጥ ይነግራታል። በዚህ መሃልም አንዱ ፖሊስ ከዋሻው ውስጥ ንጹህ አየር እየገባ እንዳለ ያስተውላል። እናም የሆነ የተሰነጠቀ ቦታ እንዳለ ስላስተዋሉ ይህንን ቀዳዳ ለማግኘት ይሞክራሉ። ትዕይንቱም ወዲያውኑ ይህንን ዋሻ በመስመር መውጣት ሲጀምሩ ያሳያል። በዚህ በኩል ደግሞ እነጂያን ከዋሻው ለመውጣት ሰዎችን ያሰማራሉ። ወደ ነሬጁን ስንመለስ ከረጅም ደቂቃ በኋላ በአንድ መውጫ በኩል ወጥተው አዲስ አየር መተንፈስ ይጀምራሉ። ነገር ግን ወዲያውኑ አንድ ስናይፐር ተኳሽ አብዛኞቹን መግደል ይጀምራል። በዚህ መሃልም ልጁን ከሞቱ ሬሳ መሃል አንዱን አንስቶ በመሸፈን እና ስናይፐር ተኳሹን ይገለዋል። በሌላ በኩል እነ ዣኦጂን ሰዎቹን የተገደሉበት ቦታ ደርሰዋል። በዚህ ሰዓትም ማማው ላይ ሆኖ ቦታውን ሲቃኝ እና ልጁ የተደበቁበት ቦታ ይመለከታል። በዚህ በኩል ደግሞ ልጁን ሰዎቹ መምጣታቸው እንደማይቀርና ሊንዋን እንዲጠብቋት
ለሰዎቹ ይነግራቸዋል። በሌላ በኩል ደግሞ ዣኦጂን ደግሞ ግብረ አበሮቹን ይዞ ወደ ቦታው መጥቷል። ሬጁንም ሰዎቹን ግማሹን በድሪል ግማሹ ላይ ደግሞ እቃዎች እየወረወረ በሰንሰለትና በአካፋ መግደሉን ተያይዞታል። በቀጣይም የአንዱን መገናኛ በማንሳት ዣኦጂንን እየጠበቀው እንደሆነ ይነግረዋል እና ዣኦጂንም በጣም ይጨነቃሉ። ምክንያቱም በ12 ሰዓታት ውስጥ ያንን ፋይል ይዘው ካልተመለሱ ስለሚገደሉ። ሰዓቱም ደግሞ እያለቀ ነው። ዣኦጂን ሽፍታዎቹን በማስተባበር ከነሱ ጋር አንድ ላይ በመሆን ይገባል። በዚህ ሰዓትም አንዲት ትንሽዬ ጥንቸል አሻንጉሊት ሀሳባቸውን ትሰርቃቸዋለች። ወዲያውኑም ያቺ ትንሽዬ ጥንቸል ከፍተኛ ፍንዳታ ታስከስታለች። ፍንዳታውም በኋላ ሌዩን ከዣኦጂን ጋር እጅ ለእጅ መፋለም ጀምረዋል። በዚህ መሃል አንዱ ሽፍታ ተኩሶ ሌዩንን ይመታዋል። ደግሞ ሽፍታው ሊተኩስ ሲል ፖሊሶችና ሊንዋን መጥተው ይይዙታል። ሌዩንም ፍልሚያውን ይቀጥላል። በፍልሚያው መጨረሻ ሌዩን ዣኦጂንን ይገለብጠውና በእጁ ሊገለውን ሲል በእጅ ሰዓት አማካኝነት ሀሳቡ ይሰረቃል። በዛ ሰዓትም በአንገቱ ላይ ያለውን ምልክት ያያል። እናም ልጁ መሆኑን አውቆ ይለቀዋል። ነገር ግን ዣኦጂን ይህንን ስላላወቀ አባቱን በገዛ እጁ ይወገዋል። በዚህ ሰዓትም ሌዩን ጭንቅላቱን መነካካት ሲጀምር ዣኦጂንም አባቱ እንደሆነ ማወቅ ይችላል። በዚህ ጊዜም ጂያን ገብቷል። እናም ጂያን ሌዩንን ሊወጋው ሲል ዣኦጂንም ሰይፉን ይይዝበታል እና አባቱ እንደሆነና አትገለውም ብሎ ይከራከራል። ጂያን ለመተው አልፈለገም ነበር። ወዲያውኑ ዣኦጂን አባቱን የወጋበትን ጩቤ በመንቀል ጂያንን አንገቱን ቆርጦ ይጥለዋል። በቀጣይም ሌዩን በሆስፒታል በመግባት ኮማ ውስጥ ሆኖ ሕክምናውን ይከታተላል። ልጁ ዣኦጂን ደግሞ ለስራው ወንጀል እድሜ ልክ እስር ይፈረድበታል። በዚህ በኩል ደግሞ ሊንዋን በቄሱ በኩል ወደ ኤርፖርት ትሸኛለች እና መረጃዎቹን ሁሉ ለቄሱ ስለሰጠችው እንደሚያጋልጣቸውና ችግር ካለም እንደሚረዳት ቃል ይገባላታል። ተከታተላችሁኝ ከልብ አመሰግናለሁ። ሌላ ልተርክላችሁ ፈልጉት ካለ አሳውቁኝ።